አውሬው ወይም አንቲክራይስት ሲመጣ ስሙን በግሪክኛ ጽፋችሁ ስትደምሩት ኤግዛክትሊ 666 ነው የስሙ ቁጥር። ስለዚህ እዚህ ጋር የሚለው ምንድነው? አእምሮ ያለው የአውሬውን ቁጥር ይቁጠር ወይም ደግሞ ያባዛው ያስላው። የሰውየው ስም በግሪክኛው ሲሰላ ነው 666 መምጣት ያለበት። 666 የመጣው የቄሳር ብቻ ነው። የትኛው መሪ ስም 666 ምናልባት አሁን ማኒፌስት ሊያደርግ ይሆናል። ማኒፌስት ሊያደርግ ይችላል። አውሬው እየተጠበቀ ነው። ኦልሬዲ ፕሮፌቲክ የሆኑ ነገሮች በሙሉ አልቀው ትልቅ የክርስቲያን መንፈሳዊ አባቶች ዘመኑ አልቋል፣ ሊመጣ ይችላል፣ አፒል ሊገለጥ ይችላል አውሬው እያሉ ነው። እና 666 ፊት ለፊት ያለ ነገር አለ። የሰውየው ስም በግሪክኛ ተጽፎ ቁጥሩ ሲደመር ነው 666 ኮንክሉዥን ነው። ዘማሪ በረከት ተስፋዬ ያጋለጠውና ብዙዎችን ያስደነገጠው እውነታም ዘማሪ በረከት ተስፋዬ የ666 አባል የሆኑ ነቢያቶችን ስም ዝርዝር ይፋ አድርጓል። በተወዳጅ መዝሙሮቹ የሚታወቀው ዘማሪ በረከት ተስፋዬ ባልተጠበቀ መልኩ የነቢያቱን ከባድ ምስጢር በአደባባይ አጋልጧል። በኢትዮጵያ ውስጥ በአማኞች ዘንድ ትልቅ ቦታ የተሰጣቸው ነቢያት ስለ ነቢይ እዩ ጩፋ፣ ስለ ሐዋርያው እስራኤል ዳንሳ፣ ስለ ነቢይ ሱራፌል ደምሴ፣ ስለ ነቢይ መስፍን በሾና ስለ ሌሎችም ዘማሪ በረከት ተስፋዬ ያጋለጠው ከባድ መረጃ በእጅጉ አስደንጋጭ ሆኖ ተገኝቷል። 666 የአውሬው ቁጥር ነው። ለምንድን ነው 666 የተባለው? ይህን ነገር ዛሬ አሳያችሁና ምክንያቱም ከመጨረሻው ዘመን ከሚገለጡት ነገሮች አንዱ ይሄ ነገር ስለሆነ በጣም ብዙ ዲሴፕሽኖች አሉ፣ የስህተት ትምህርቶች አሉ በዚህ ኤሪያ ላይ ይህ መጽሐፉ የማያወራቸው ማለት ነው። እና እነሱን ነገሮች ክሊርሊ አሳይቻችሁ እንጨርሳለን ማለት ነው። በጣም ለአጭር ደቂቃ ማካፈላችሁ 666 የሚለውን መጽሐፍ ቅዱስ ክፍል የምታገኙት በዮሐንስ ራዕይ መጽሐፍ 13 ላይ ያለው። ራዕይ መጽሐፍ 13 ላይ ስለዚህ ክፍል ስለ አውሬው እየተነተነ ሐዋርያው ዮሐንስ ባለበት ስፍራ ላይ ነው የምታገኙት። ብዙ ሰዎች ስለ 666 አንዳንድ ትምህርቶች ይሰማሉ። 7 ሲቀነስ 6 7 ሲቀነስ 6 ነው የሚሉ ሰምቻለሁ። አንዳንድ ሰዎች ደግሞ የሰው ቁጥር ነው የሚሉ ሰዎች አሉ። የሰው ቁጥር ነው 7 የእግዚአብሔር ቁጥር ነው፣ 6 ደግሞ የሰው ቁጥር ነው የሚሉም አሉ። አንዳንዶች ደግሞ ሰው የተሰራው በ6ኛው ቀን ስለሆነ የሆነ ብቻ ዝብርቅርቅ ያለ ነገር ነው ያለው። ግን መጽሐፍ ቅዱስ እንደዛ አይደለም የሚለው። ትክክለኛው መጽሐፍ ቅዱስ ከኦሪጂናሉ ወደ ትክክለኛው ጽሑፍ ወደ ተጻፈበት ወደ ግሪኩ ቋንቋ መምጣት ተገቢ ነው። አንዳንድ ጊዜ ሰዎች ግሪኩ ስትሉ ኮንፊውዝድ ይሆናሉ፣ ግራ ይገባቸዋል። ምን ለማለት ፈልገው ነው ግሪኩ ይላሉ? የስነ ቋንቋ ወይም ደግሞ ቋንቋ ውስጥ ያለውን ነገሩን የቋንቋውን ሰዋሰውን ለመረዳት የግዴታ ስለዛ ቋንቋ ትንሽ ማወቅና ማንበብ አስፈላጊ ሆኖ አግኝቷል። ለምሳሌ ለአንድ ፈረንጅ ከመሬት ተነስቶ ነገር ይፈልገኛል የሚለውን ትርጉማውን ብትጠይቁት ብትተረጉሙለት ወደ እንግሊዝኛ ከመሬት ተነስቶ starting from the ground it doesn't make sense በእንግሊዝኛ አውዱን ነው ብትተረጉሙለት። ወደ አማርኛ ቋንቋ መጥቶ ከመሬት ተነስቶ የሚለውን ለመተርጎም አማርኛን ማወቅ ተገቢ ነው። በእንግሊዝኛ ከመሬት ተነስቶ የሚል ነገር የለም። ተረዳችኋል? ስለዚህ የግሪኩ መጽሐፍ ቅዱስ በአንዳንድ ነገሮች ላይ ማጥናት ተገቢ ሆኖ አግኝቷል። ስለዚህ ጉዳይ ሳጠና 666 የሚለው ነገር በምን አገኘሁት መሰላችሁ? አሁን ፊት ለፊት እንደዚህ 666 አይደለም፣ ቄሱ እንደዛ አይደለም። ላምብላችሁ እግዚአብሔርን ቃል 13-17 ስለ አውሬው ቁጥር ስፔሲፊክሊ የሚያወራበት ቦታ ነው። እንደዚህ ይላል፣ የአውሬውን ስም ወይም የስሙ ቁጥር ያለው ምልክት የሌለው ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ደንበኛ በማርኬቲንግ ላይ የተደረገ ነገር እንደሆነ በግልጽ መጽሐፍ ቅዱሳችን ይናገራል። ከዛ እንደዚህ ይላል፣ ጥበብ በዚህ አለ፣ በደንብ ስሙ፣ ጥበብ በዚህ አለ እና አእምሮ ያለው የአውሬውን ቁጥር ይቁጠረው። ቁጥሩ የሰው ቁጥር ነው። ቁጥሩ 666 ነው ይላል እግዚአብሔር። አሁን ስታጠኑት ይህንን ክፍል ስታጠኑት ይቁጠረው ነው። ኪንግ ጄምስ ቨርሽን የሚለው ምንድነው? ካውንት ነው የሚለው። የግሪኩ መጽሐፍ ቅዱስ ግን የሚለው ወይም ደግሞ በእንግሊዝኛ ሲተረጎም አሜሪካ ስታንዳርድ ባይብል ላይ ወይም ደግሞ አዲሱ የአማርኛ መጽሐፍ ቅዱስ ላይ
ካውንት አይደለም የሚለው ካልኩሌት ነው የሚለው። ካልኩሌት the number of the beast ነው የሚለው። የአማርኛ መጽሐፍ ቅዱስ ትርጉሙ እንደዚህ ይላል። ይህን ጥበብ ይጠይቃል። አእምሮ ያለው ማንኛውም ሰው የአውሬውን ቁጥር ያስላው ነው የሚለው። ካልኩሌት ነው የሚለው። ሶ የአውሬው ቁጥር የስሙ ቁጥር በደንብ ዶንት ቢ ዲሲቭድ። የስሙ ቁጥር ፊት ለፊት ቁጭ ብሎ 666 አይደለም። የሆኑ ፊደላቶች ተገጣጥመው ሲደመሩ ነው 666 ነው የሚለው እግዚአብሔር ቃል። ከዛ ይሄንን ለማጥናት የግሪኩ መጽሐፍ ቅዱስ ማጥናት ነበረብኝ። ወደዛ ውስጥ ስገባ ወደ ግሪኩ መጽሐፍ ቅዱስን ለማጥናት ስገባ ምን አገኘሁ መሰላችሁ? ግሪኮቹ የሚጠቀሙት ቁጥርን ፊደላቸውን የሚጠቀሙት እንደ ቁጥር ነው። ኦኬ ለምሳሌ አልፋ አንድ ቁጥር ሊሆን ይችላል። ለምሳሌ ሀ የግሪክ እንዲገባችሁ ሀ አንድ ቁጥር፣ ለ ሁለት ቁጥር፣ ሐመሩሃ 50 ቁጥር፣ ሰ 60 ሊሆን ይችላል። ልክ እንደዛ ነው ቁጥራቸው ፊደላቸውና ቁጥራቸው ይጠቀሙበታል። ሶ የሆነ ስም ተጽፎ ለምሳሌ በረከት የሚል ስም ተጽፎ ቢ የራሷ ሆነ ቫልዩ አላት፣ ኤ የራሷ ሆነ ቫልዩ አለው። ከነገራችሁ አር የራሱ የሆነ ቫልዩ እያንዳንዱ ቫልዩ አለው። ሶ እነዚህ ቁጥሮች በረከት ተስፋዬ የሚለው ቁጥር ተደምሮ በግሪክ ተርጉሜ ላሳያችሁ። በረከት ተስፋዬ የሚለውን ቁጥር በግሪክኛ ቻት ጂፒቲ ውስጥ አስገብቼ ጻፈልኝና ፊደሎቹን ቁጥሮቹን ደምርልኝ አልኩት። ሲደምርልኝ ምን መጣ መሰላችሁ? 1579 መጣ። የበረከት ተስፋዬ ተደምሮ ቁጥሩ። ከዛ የሰዎችን ስም እያስገባው መደመር ጀመረ በቻት ጂፒቲ። ቀላል የትራምፕን ደምር 1372 መጣ። የቶኒ ብሌርን የቀድሞ የቶኒ ብሌር የእንግሊዙ ዝም የቶኒ ብሌር ራንደምሊ ስደምሮ ትንሽ ቀረብ ያለው የቶኒ ብሌር 685 ነው። የቶኒ ብሌር በግሪክ ብላችሁ ቁጥሮቹን የፊደሎቹን ቁጥር ስትደምሩት። ከዛ የአፍሪካ መሪዎችን ደግሞ አስገባው። ዊሊያም ሩቶ 1404፣ ኤለን ማስክን አስገባው። ኤለን ማስክ 421 ነው፣ ትንሹ እሱ ነው። ከዛ ከኳስ ተጫዋች ደግሞ ሊዮኔል ሜሲን አስገባው። የሊዮኔል ሜሲ ትንሽ ቀረብ ያለ ነው 650 ነው። እና የፈለጋችሁት እንደውም የኛን ቤት ድሮ የሚሰራልንን ወንድምንም አስገብቼ በግሪክ እንደውም የሱ ተውት። ሶ በዚህ ካልኩሌሽን መሰረት ይሄ እንግዲህ የአንታይ ክራይስቱ ሊደር እንደሆነ መጽሐፍ ቅዱስ ይናገራል። የሆነ ሊደርሺፕ ቦታ ያለ ሰው እንደሆነ ይናገራል። ከኔ ጋር ናቸው። በዚህ ቁጥር መሰረት በሰው ልጅ ታሪክ ወይም ይሄ መጽሐፍ ከተጻፈበት ጊዜ ጀምሮ ያለ የሰው ልጅ የመሪ ስም 666 የመጣ ቁጥር የለም በሰው ልጅ ታሪክ ውስጥ። መጽሐፉ ከመጽሐፉ ጥቂት ዓመታት በፊት ግን አንድ ኑሮን ቄሳር የሚባል ሰውዬ ነበር። ከ37 እስከ 68 ዓመተ ምህረት ድረስ የመራ ሰው ነው ይባላል። ኑሮን ቄሳር በግሪክኛ ተጽፎ ሲደመር ኤግዛክትሊ 6 እንደሆነ ይናገራል። ይሄ ግን ትንቢት መጽሐፍ ስለሆነ ወደፊት ስለሚሆኑ ነው የሚናገር። በኦንሊ ፐርሰን ነው ቆም ነገር። እኔ ብዙ ሰዎች እንደዚህ ሊሆኑ ይችላሉ የተባሉ ሰዎችን ስም እያስገባው ካልኩሌት ሳደርገው 666 አይመጣም። 1000 ምናምን 400 ወይ ምናምን። አንድ ነገር ልንገራችሁ። አውሬው ወይም አንቲክራይስት ሲመጣ ስሙን በግሪክኛ ጽፋችሁ ስትደምሩት ኤግዛክትሊ 666 ነው የስሙ ቁጥር። ስለዚህ እዚህ ጋር የሚለው ምንድነው? አእምሮ ያለው የአውሬውን ቁጥር ይቁጠሩ ወይም ደግሞ ካልኩሌት ወይም ደግሞ ያባዛው ያስላው። የሰውየው ስም በግሪክኛው ሲሰላ ነው 666 መምጣት ያለበት። አዛቸው እንጂ ብፎር 666 የመጣው የቄሳር ብቻ ነው። የትኛው መሪ ስም 666 ምናልባት አሁን ማኒፌስት ሊያደርግ ይሆናል።
ማኒፌስት ሊያደርግ ይችላል። አውሬው እየተጠበቀ ነው። ኦልሬዲ ፕሮፌቲክ የሆኑ ነገሮች በሙሉ አልቀው ትልቅ የክርስቲያን መንፈሳዊ አባቶች ዘመኑ አልቋል፣ ሊመጣ ይችላል፣ አፒል ሊገለጥ ይችላል አውሬው እያሉ ነው። እና 666 ፊት ለፊት ያለ ነገር አለ። የሰውየው ስም በግሪክኛ ተጽፎ ቁጥሩ ሲደመር ነው 666። ኮንክሉዥን ነው 666። ዶሚኒስ ብዙ ጊዜ በዘፈን በተለያዩ ነገሮች 666ን ፍሩት ያደርጉታል። አያችሁ እዛ ጋር ፎከስ እንድናደርግ ነው። 666 ኮንክሉዥን ነው፣ ውጤት ነው፣ ተደምሮ የሚመጣ ነገር ነው። አስልተ የምታገኘው ነገር ነው። የሰው ስም ነው። ከዚህ ቀደም ያው ብዙዎቻችሁ እንደሰማችሁት ወይም ደግሞ እንዳየነው በእርግጥ ሐዋርያው ጆን ይቅርታ ጠይቋል። ምናልባት ደግሞ የዮናታን ነው ይፋዊ ይቅርታ ያልሰማሁት። ምናልባት ለይቅርታ ከመጠየቅ ይልቅ ግን ማስተባበያ የሚመስል ነገር ነው ያየሁት። እኔ ቤተሰቦቼ ወይም ደግሞ የአባቴ ቤተሰቦች አሜሪካን በነበሩ ሰዓት ገንዘብ ይረዱኛል ብዬ አስባቸው ነበርና ያው እንደ ጥቁር ጉንዳን ነው ድሃ ኦልሬዲ ድሃ ነክሶ ከያዘ አይለቅም፣ ወይም ከለቀቀም ያው የነከሰው ነገር ወይም ያሾኩ ላይ ይቀራል የሚል ምሳሌያዊ ንግግር ነው የተጠቀምኩት የሚል ቢሆንም ነገር ግን ድህነትን የገለጥክበት መንገድ በጣም ብዙዎች ድሆች ባሉበት ሰፈር፣ በጣም ብዙዎች ድሆች ባሉበት ሀገር፣ በጣም ብዙዎች ከ80% በላይ በጣም ብዙ ድሆች በሚኖሩባት ኢትዮጵያ ላይ እንዲህ አይነት ንግግሮችን መናገር ብዙም ደስ የማያሰኝና መጽሐፍ ቅዱሳዊም እይታው ሲታይ ትክክለኛ ያልሆነ ነገር ነውና ከዚህ ቀደምም ሐዋርያው ጆን አንድ ጉባኤ ላይ ያስተማረውን ከታች ያለውን ነገር በእርግጥም መስማት ባልችልም ግን ተጨርፎ በወጣ ቪዲዮ ያው ሳቅፍህ ይመቸኝ፣ ጠረን መልካም ይሁን፣ ጦጣ አትሽተተኝ፣ ዶዶራንት ተቀባ፣ ሽቶ ተቀባ የሚል ነገሮችን ሲናገር ተሰምቷል። እና እሱም በእርግጥ ለዚህ ቪዲዮ ይፋዊ ምላሽ ይስጥ አይስጥ በእርግጠኝነት ለመናገር ባልችልም ከዛ ደግሞ በመቀጠል ደግሞ በጣም ዮናታንም ያው ድህነትን የገለጸበት መንገድ እጅግ በጣም ዘግናኝ በሆነ መንገድ ዳ ጥቁር ጉንዳን ነው የሚል ነገር አሁን ስለነዚህ ነገሮች ማብራሪያ ለመስጠት ሳይሆን አንዳንድ ነገሮችን እንደ እኔ እይታ ለመናገር ወዳለውና እናንተ ሰርታችሁ ባላመጣችሁት ሀብት፣ እናንተ ጥራችሁ ግራችሁ ባላመጣችሁት ሀብት፣ እናንተ ጥቁር ጉንዳን ነው ካላችሁት ሰው፣ እናንተ ጦጣ ትሸታለህ ካላችሁት ሰዎች በሰበሰባችሁት በአስራት ስም በመባ ስም ያለምንም ኤዲት ያለምንም ግብርና ታክስ ያለምንም ከልካይ እንደፈለጋችሁ በምታወጡት ገንዘብ እናንተ ቆንጆ ሱፍ ስለለበሳችሁ እናንተ አውሮፓ ስትወጡ ወይንም ደግሞ ከሰዎች ውድ ሽቶ ስጦታ ስለሚመጣላችሁ ነገሮች ስለተመቻቸላችሁ ነገሮች ስለተስተካከለላችሁ ጥሩ ቤት ውስጥ ስለኖራችሁ ጥሩ ቤት ውስጥ ስለበላችሁ ስለጠጣችሁ ጥሩ ልብስ ስለለበሳችሁ መልካም ነው። እንደሱ መሆኑን ቅሬታ የለኝም። ነገር ግን ልክ በላቡ ጥሮ በብዙ ጥረት በብዙ ዋጋ መክፈል በብዙ ልፋት ውስጥ እንደተገኘ ወይም ሀብትን እንዳገኘ ሰው ከልጅነታችሁ ጀምሮ በጣም በመንከራተት ውስጥ በጣም በብዙ ዋጋ መክፈል ውስጥ ከታች ተነስታችሁ ብዙ ላብ አውጥታችሁ ገንዘባችሁን ከስክሳችሁ እዚህ ጋር ስኬት እንደደረሰ ሰው ግን ዛሬ ጉንዳን ካላችሁት ጥቁር ጉንዳን ካላችሁት ደግሞም ጦጣ ትሸታለህ ካላችሁት ሰው በሰበሰባችሁት ገንዘብ የተንደላቀቀ ኑሮ እየኖራችሁ ልክ ጥሮ ግሮ እንዳመጣ ሰው ጥሮ ግረው እንኳን ያመጡት ሰዎች ሊናገሩት የማይችሉትን ቃላት በብዙ ጥረት በብዙ ልፋት በብዙ ድካም በብዙ ትሬኒንግ በብዙ ላብ ማውጣት ተራሮችን በመሮጥ እውቁ ውዱ የኢትዮጵያ አትሌቲክስ ፈርጥ ቀነኒሳ በቀለ በአንድ ወቅት ላይ ስለ ውድ መኪና መንዳት ሲጠየቅ በጣም ብዙ ድሆች ባሉባት ሀገር በጣም ብዙ የተቸገሩባት ባሉባት ሀገር እንደዚህ አይነት ውድ መኪኖችን ለመንዳት ሊና አይፈቅድልኝም ብሎ ሲናገር ተስተውሏል። ይህ ማለት ሰው ከተሳካለት ሰው ካገኘ የሚፈልገውን ነገር ቢነዳ ቅሬታ የለኝም፣ እኔም ባገኝ እነዳለሁ። ነገር ግን ይህ መልካም ሆኖ ሳለ ግን ሌሎችን ሞራል የሚነካ የእግዚአብሔር ቃል እንኳን የማይደግፈውን ክብሩን የሰውን ልጅ ግን
በጥቁር ጉንዳን መመሰልና ጦጣ ተሸተኛለህ ማለት ግን ተገቢ አይደለም። እንደ አዲስ ይህንን ሐሳብ ለማንሳት ሳይሆን ከዚህ በኋላም ለምናገለግል መድረኩንም ለምናገኝ ሰዎች ላፋችን ለምንናገራቸው ነገሮች ልንጠነቀቅ ይገባልና ጌታ ኢየሱስ ክርስቶስ ከሰማይ የወረደልበትን ራሱ ደሙን ላፈሰሰለት የአንድ ሰው ዋጋ የክርስቶስን ደም ነውና የሚያክለው በዋጋ የተገዛን በደሙ የተገዛን ቅዱስን ሕዝብ በእንዲህ አይነት ያለ ርቀት በመናቅ መመኑን ማሸማቀቅ አይገባም ለማለት ያክል ነው። ይህም ስል ከዚህ በኋላ ለሚደረጉ ለየትኛውም ነገሮች ከተናገርን የልባችንን ሐሳብ ካወጣን በኋላ ይቅርታ እንኳን ብንጠይቅ የተናገርናቸው ንግግሮች የሰው ልብን ሲያቆስሉ ለብዙ ጊዜ ይኖራሉና ከዚህ ካሉት አገልግሎታችን በኋላ በጥንቃቄ ነገሮችን ልናደርግ ይገባል። ባልሰራችሁበት ባለፋችሁበት ላባችሁን ጠብ ባላደረጋችሁበት ከመመኑ ኪስ በተሰበሰበ ገንዘብ ከመመኑ ኪስ በተሰበሰበ አስራት ጥሩ ኑሮ ስለኖራችሁ ሌላውን ሰርቶ እንዳገኘ ሰው ሌላውን ለፍቶ እንዳገኘ ሰው ገና ስራ ለማግኘት የሚጣጣረውን ገና በብዙ ድካም ውስጥ የታክሲ የሌለውን በእግሩ እናንተ ቤተክርስቲያን ድረስ በእግሩ በጣም ብዙ ርቀት ብዙ ኪሎ ሜትር ቁርሱን ሳይበላ ምሳውን ሳይበላ ከእናንተ ጋር ውሎ ግን ነገ ባረካለሁ ነገ እንዲላለሁ ብሎ በእናንተ ትምህርትና በእናንተ ሞቲቬት ተነሳስቶ ያቺ ለታክሲ ተጠቅመኛለች ያለውን ገንዘብ ነጥቃችሁት ሳለ ደግሞም እንደገና የንቀታችሁን ጥግ ጥቁር ጉንዳንና ጦጣ ተተለ እያላችሁ በመመኑ ላይ ባትሳለቁ መልካም ነው ላለው። ሀገራችንም ላይ ትንሽ በስቷል። ግን እኔ ወንጌላዊነቴ ለእናንተ ስለሆነ እንጂ በጣም መጠሪያ ስም እየወደድን ነው። እንዳገር ራሱ ሁሉ መጠሪያ ሆኗል። ሙያው ሁሉ መጠሪያ ሆኗል። በሙያው ካልጠራው አይሰማም። አርቲስት እንትና የሚባል ፊልም ሰሪ አላውቅም በውጭ ሀገር። አርቲስት አንጀሊና ጆሊ ብትራት ራሱ የሚዞርባት ይመስለኛል። እስቲ ታወቀ በስራ ነው የሚገለጠው እንጂ በእንትና አይደለም። አርት ስትሰሩ አርቲስት ብላችሁ እኔ በጣም ጥሩ ነው። ግን ስምህን ስጠራ እንዴት ስሜን ብቻ ተጠራ? እሱ እኮ ናት ችግሩ። አሁን አርቲስት፣ መሐንዲስ፣ አርኪቴክት፣ ዶክተር እንኳን ለሐኪሞቹ ብቻ የተሰጠ ነበር። እኛ ጠቅላላ መተን ወሰድ ነው። በቃ ጠቅላላ የሐኪም መጠሪያ የነበረው እኔ እናንተ ብቻ ነበር መሆንም ያለበት እንደዛ ነበር እንጂ ጠቅላላ በቃ ትምህርት ቤት ደርሰን የመጣን በሙሉ ወሰድ ነው። እና መውሰዳችን ብቻ ሳይሆን ማሙሻ ስትለኝ እንዴ ስራችን በጣም እቺ የምታክል ወንጌል አንሰብክ ወንጌላዊ ሳንባል ይከፋናል። መንጋ አንጠብቅ ፓስተር ካልተባልን ስራችን ወንጌላዊ ነበር አሉ በቤተ ክርስቲያንና በኋላ ቆይቶ ለካ ፓስተር ተደርጓል። እና ድሮ የሚያውቀው ሰው ያገኘውና ታገኘውና አንድ እህት ወንጌላዊ እንትና ትሏለች እና በጌታ በኢየሱስ የማቃለል መንፈስ አለ ይባል አትባሉ ተብላችሁ አትጠሩ፣ አትፈልጉት። ሰው ሊጠራህ ይችላል እኮ አንተ አትፈልገው ያለው ይሄ ነው። አሸንክታባቸውን ሲያበዙ ስምና ዝና የሌለው ሰውዬ መጥቶ ዓለምን ገለባብጧት ሄደ። ማን እንበለ ሲባል ምንም ግድማይ የዮሴፍና የማርያም ልጅ ስትለው አይጨንቀው፣ አንተ ቅዱሱ የያው እግዚአብሔር ልጅ ስትለው አይሞቀው። ተንከራታችሁ እንትን ብላችሁ ካልጠራችሁ ያላለው ዘርፉን ያላበዛው መጨረሻ ላይ ስምና ታይትል ሳይኖረው መስቀል ላይ የተንጠለጠለው እሱ ዓለምን ገለባብጦ